መጀመሪያ እንደ ቀጠና ወደ አንድ እንምጣ ብለው እየተነጋገሩ ነው የተባለ 3 ወር 4 ወር አካባቢ ሆነን መላው አማራ ይህን ጉዳይ መጠባበቅ ከጀመረ እኔ ከመጀመሪያውም ጀምሮ ያ ጉዳይ ሲመጣ ተንኮል መሆኑን እረዳ ነበር፣ ሴራ መሆኑን እረዳ ነበር። እንደ አፋብኃ ስብስብ ብለው ወደ አንድ ሊመጣ መሆኑን ሲያውቁ ቆይ እንደ ቀጠና እንጨርስ ይሏቸዋል ማለት ነው። እና አማራ የማይፈልጉት ድርጅት ሊመሰረትባቸው ሲል እንደ ቀጠና እንነጋገር፣ የጀመርነውን የቀጠና አደረጃጀት አለ እሱን ተነጋግረንና እንቋጭና እንምጣ ይሉና ያጓትታሉ ማለት ነው። ያጓትታሉ። ከዛ ምን ደረሳችሁ ተብለው ጥብቅ አድርገው ሲያዙ ደግሞ ፈረስን አልተስማማም የሚል መግለጫ ይሰጣሉ። እና አሁንም ያለበት ደረጃ ወደኋላ እንደተመለሰ ሰምተናል። የችግሮቹ ምንጭ እናውቃለን። ብንናገር ግን እናልቃለን። ከሁሉ ጋር ችግሩን አውጥተን ተናግረን መፍትሄ እንዲቀመጥ እናደርጋለን በሚል አስተሳሰብ ዋጋ እየከፈልን ነው። ራሳቸው ያውቁታል። በስልክ ሲደውሉ እቅጭቅጩን ይነግሯቸዋል። ወደ ሚዲያ ሲመጡ አንድ እየሆነ ነው እየመከርነ ነው ብለው ሲናገሩ ትሰማቸዋላችሁ። የመጨረሻውን አረጋግጠዋል። ለምሳሌ የሆነ ቀጠና ላይ እየተሰራ ያለው ስራ ገብቷቸዋል። ግን እንዳይናገሩት ደግሞ አሁን ላይ መተጋገል ላይ ፋኖች ወደኋላ እያሉ ያለበት ሁኔታ ነው ያለው። ስለዚህ የችግሮቹ ምንጭ በእነሱ የሚታወቅ ስለሆነ እኔ ያህል መናገር አስፈላጊ ነው ብዬ አላስብም። ጊዜው ሲደርስ ግን እናወጣዋለን። አሁንም ብቅ እያለ ይገኛል። በእኔ እምነት፣ በእኔ ግምገማ አሁን ላይ የተሻለ ሁኔታ ያለው የት ነው ብላችሁ ብትጠይቁኝ ወሎና ጎጃም ላይ ነው የተሻለ ሁኔታ ያለው። ሸዋም በተወሰነ መልኩ የመነጋገር ሁኔታዎች አሉ። ጎንደር ላይ ያለው ሁኔታ ከትናንቱ ምንም ፈቀቅ ያለ አይደለም። ወደ ትናንትም እየተመለሰ ይገኛል። አንዳንድ ወንድሞችም ዝምታቸውን እየሰበሩ ይገኛሉ። እውነታውን ተረድተው ዝምታቸውን እየሰበሩ ይገኛሉ። ዛሬ አንድ መግለጫ ወጥቷል። ይሄ መግለጫ በጣም ወሳኝ ነው፣ እንድታዳምጡኝ ይፈልጋሉ። ከአፋሕድ ጎንደር ጠቅላይ ግዛትስ የተሰጠ ማብራሪያ ይላል። መላው አማራ ሕዝብ በውል እንደሚገነዘበው አፋሕድ እንደ ድርጅት ጎንደር ጠቅላይ ግዛትም እንደ እዝ የአማራ ፋኖ በአንድ መዋቅር የሚታገልበትን ድርጅት እውን ለማድረግ ያለመታከት ሰርተናል፣ እንሰራለን። ነገር ግን የአፋብኃ ሰሜን አማራ ቀጠና በላይ እዝ ከፍተኛ አመራሮች በተደጋጋሚ የአንድነት ጉዞ እንዳይሳካ ከአገዛዙ በላይ ሰርተዋል፣ እየሰሩም ነው ይላል። በሁለቱ ድርጅቶች አንድ አለመሆን ምክንያት የዓለምን ሕዝብ ቀልብ የሳበውና በምስራቅ አፍሪካ እንደ አንድ አማራጭ ኃይል ይታይ የነበረው የፋኖ ትግል በከፍተኛ ሁኔታ ተቀዛቅዟል። ትግሉን እንደ አይነ ብሌኑ የሚሳሳለት ሕዝብ ተክዟል፣ ተሰላይቷል፣ አዝኗል ይላል። ይህ አማራ ሕዝብ የመጨረሻ ዕጣ ፈንታ መወሰኛ የሆነው ትግል አሸናፊ መቋጫ የሚያገኘው አንድ ስንሆን ብቻ እንደሆነ እንደ ተቋም እናምናለን። ለዚህም እንደ ጎንደር ጠቅላይ ግዛት ዕዝ ጥቅምት 1 2018 ዓ.ም እስከ ህዳር 6 2018 ዓ.ም ብዙ የተጠመዱ ቦምቦችን እየረገጥን ለአንድነት ስንል 36 ቀን ሙሉ ተጉዘናል። ይህ ውይይት ያስደነገጠው የብልጽግናው ስርዓት ግን ያለውን ኃይል በሙሉ አማጦ በመጠቀም የበግ መንክሩን የአንድነት ውይይት ጉባኤ ለመበተን ተንቀሳቅሶ የነበረ ቢሆንም በጀግኖች ደም ተመክቶ የተመለሰበትን ሁኔታ እናስታውሳለን ይላል። ሆኖም ግን በወቅቱ በዛው ቀጠና ውይይቱን ለመጨረስ አስቻይ ሁኔታ ስላልነበረ ወደ ቋራ ቀጠና ወይም ሳሊያ ለመሄድ የተገደድን ሲሆን ከሳምንት ጉዞ በኋላ ከቦታው ለመድረስ ውይይቱ የቀጠለበትን ሁኔታ እናስታውሳለን ይላል። ቋራ ቀጠናም በተመሳሳይ መልኩ ውይይቱን ለመበተን በአየርና በምድር ተደጋጋሚ ጥረት ቢያደርግም በበጌምድር ክፍለ ጦርና ቋራ ሜድላ ክፍለ ጦር አናብስቶች ለተከታታይ 8 ቀን መደበኛ ውጊያ በማድረግ በጀግኖች ደም እየተመከተ ውይይቱን ማስቀጠል ተችሏል ይላል። ያለፍንበትን የመለያ ጉዞ ያደረሰብንን ኪሳራ ገምግመን ከተማመን በኋላ ያሳዘነውን ሕዝብ አባል አንድ በመሆን ልንክስ የቅድመ ስምምነት የቃል ኪዳን ስምምነቶች አስቀምጠን ነበር። እንደ ተቋም ብዙ ተቋማዊ ጉዳዮችን ወደ ጎን ትተን በሁሉም በኩል የተወከሉ ኮሚቴዎች ለ12 ቀን ውይይት ካደረጉ በኋላ የትግሉን እድገት ሊሸከም የሚችል መዋቅር በጋራ ስምምነት ሰርተው መጨረስ ችለው ነበር። የሥራ አስፈጻሚ ድልድል ተሰርቶ መግለጫ ለመስጠት ጫፍ ላይ በተደረሰበት ሰዓት የበላይ ዘለቀ ዕዝ በኩል የተወከሉ ኮሚቴዎች ሥራ አስፈጻሚ የምናወያይበት ጊዜ ይሰጠን በማለታቸው እንዲዘገይ ከተደረገ በኋላ የአገዛዙ እንቅስቃሴ በመኖሩ ምክንያት ሳይሰጥ የቀረበት ሁኔታ ነበር ይላል። በወቅቱ አካባቢው ተረጋግቶ መግለጫ ለመስጠት ምቹ ሁኔታ ባለመኖሩ መተማ ወረዳ ሻሽዬ ላይ ተገናኝተን ጉዳዩን ልንጨርስ ተቀጣጥረን ወደ ሻሽዬ ያመራን ቢሆንም በበላይ ዕዝ በኩል የተወከሉ ኮሚቴዎች ግልጽ ባልሆነ ምክንያት አቅጣጫ ቀይረው ወደ ተቃራኒ አቅጣጫ የሄዱበት ሁኔታ ተፈጥሯል።
አቅጣጫ ቀይረው ከመሰወራቸው በፊትም የሥራ አስፈጻሚ ድልድል ሰልተን መጨረሳችን የሚገልጽ አጭር የቪዲዮ ማብራሪያ ተቀርጾ ከሁለቱ ክፍለ ሀገር በተውጣጡ አማቻች ኮሚቴዎች የተያዘ ሲሆን የቃለ ጉባኤ ፊርማና መግለጫ ብቻ ሲቀርብ ሁሉንም ጉዳዮች አንስተን እልባት ሰጥተን ቆይተን ነበር ይላል። ከአፋብኃ የተወከሉ ኮሚቴዎች ከላይ በተጠቀሰው አግባብ አቅጣጫ ቀይረው ከሄዱ በኋላ ካደረግነው የስልክ ልውውጥ ምቹ የኔትወርክ ቦታ መርጠው መግለጫውን በስልክ እንደምንሰጥ ቃል የገቡ ቢሆንም እየዋለ እያደረ ሲሄድ ግን አዳዲስ ሐሳብና አጀንዳ እየፈጠሩ የለፋንበትን አንድነት በይፋ ማፍረሳቸውን ቀጠሉ ይላሉ። ይህንንም ጉዳይ ለማስተካከል ልመናችንን አጠናክረን የቀጠልን ቢሆንም ልመናውን ወደ ጎን በመተው እንደ ጎንደር የተጨረሰውን ስምምነት በማፍረስ እንደ አማራ በአፋሕድና አፋብኃ በኩል የሚደረገውን የአንድነት ውይይት ነው የምንፈልግ በማለት ጉዳዩን ወደ አፋሕድና አፋብኃ አንድነት አመቻች ኮሚቴዎች መውሰዳቸውን የአንድነት አመቻች ኮሚቴዎች የሚያውቁትና የሚመሰክሩት ሀቅ ነው። ይሁን እንጂ አሁንም በአፋብኃና አፋሕድ መካከል የሚደረገው አንድነት ከሚገባው በላይ እየተጓተተ የሚገኘው በበላይ እዝ አመራር ምክንያት ነው። ይህን ጉዳይ ነገ ከነገ ወዲያ ኮሚቴው ማብራሪያ የሚሰጥበት ሆኖ ይባስ ብሎ በዛሬው ዕለት በተለያዩ አቅጣጫ ትንኮሳ ተከፍቶብናል ይላል። ስለሆነም ከዚህ በላይ ትግሉ እንዲጎዳ ህዝባችንም መከራ እንዲደርስበት ስለማንፈቅድ የሚከተለውን ጥሪ ማቅረብ እንወዳለን ይላል። ለአፋብኃ በላይ እዝ ጥቂት ሀቀኛ አመራሮች እናንተ ሁሉንም ነገር ታውቃላችሁ። ማን ምን እያደረገ እንዳለ እውነቱን ለህዝብም ለሰራዊትም እንድታስታውቁ አደራያል። ይሄ ማን ከሆነ በእኛ በኩል ሁሉንም በእዙ አመራር የሚደረግ ጸረ ትግል እንቅስቃሴ ለማጋለጥ እንገደዳለን ያለ። ሁለት ለአፋብኃ በላይ ዘለቀ እዝ ተዋጊ ሰራዊት ከዚህ ቀደም ለተለያየ ችግር የዳረገው ከፍተኛ አመራሩ አሁንም አብዛኛው ፈርሶ ለጠላት እጅ እንዲሰጥ እያደረገ ይገኛል። የቀረው ደግሞ በተለያየ ቦታ ወንድሙ ላይ እንዲተኮስ የተለመደ በወንድሙ ላይ የመቆመር ግብሩን ጀምሯል ይላል። በእኛ በኩል በየትኛውም ጊዜና ሁኔታ ከወንድም ጋር ግጭት እንዳይፈጠር አሁንም ጥረታችንን እንቀጥላለን። ነፍሱን አስይዞ የሚታገለው ሰራዊት የአደረጃጀት ልዩነት ሳይበግረው እውነቱን ቀረብ ብሎ እንዲመረምር ለምን ብሎ እንዲጠይቅና ከጠቅላይ እዙ ሰራዊት ጋር አመራር ተቀራርቦ እንዲታገል ጥሪ እናቀርባለን። ሶስት ለመላው የትግላችን ደጋፊና የሚዲያ አካላት ተብሎም የተላለፈ ነገር አለ። ይሄ መግለጫ ሙሉ ለሙሉ መወስቶ ነው ማለት አልችልም፣ ግን እውነት እንደያዘ ደግሞ እረዳለሁ። ማን ችግር እየፈጠረ እንዳለ ከሌሎችም ስለሰማውኝ እና በራችንን ዘግተን ሲማከርና የከረምነው ተባለ። ተነጋግረውም ይሁን ተጣልተውም ይሁን አይታወቅም፣ ግን አሁን እንደገና ጠመንጃ ተማዘን ልንታኮስ ነው እያሉን ይገኛሉ። እስካሁን ድረስ ብዙ ቀልድ ተቀልዷል። ታስታውሳላችሁ አይደለ? ያኔ አፋሕድ ሲመሰረት እነማን ከነስክንድር ጋር ተከትለው ሄደው እንደነበር ይታወቃል። ኋላ የነስክንድር አካሄድ አልተመቸንም ብለው እንደገና አፋብኃ ጋር መጡ። አፋብኃ መጡና ቋራ ስብሰባ በሚካሄድበት ሰዓት የቋራ ቃል ኪዳን ላይ የተፈጠረው ችግር እንዲፈጠር ተደረገ። የቋራውም ጉባኤ ያለምንም ስኬት ተጠናቀቀ። አሁን በቅርቡ ደግሞ ወደ አንድ ሊመጣ ነው ሲባል ቆይ እንደ ቀጠና እንጨርስ ተባለ ማለት ነው። እንደ ቀጠና እንጨርሳሉ። 2 ወር 3 ወር ተጠበቀ። ከ3 ወር በኋላ ግን ስምምነታቸውን አይደለም ይዘው የመጡት ጦርነታቸውን ነው። ስለዚህ ሌሎች እዞች ቁጭ ብላችሁ ልመክሩበት ይገባል። ከዚህ በላይ ሊቀለድብን አይገባም። አፋሕድ የሚባለው ኃይል ለምሳሌ አለኝ እያለ ሲያሳይ የከረመውን ተዋጊ መጨረሻ ላይ አሁን ሰሞኑን አሰልፎ ሲያስገባ እያሳየን ነው። ደቡብ ጎንደር ላይ የገባው ታጣቂ ቁጥሩ ቀላል አይደለም። በአማራ ላይ ክህደት እየተፈጸመ ነው። በአማራ ላይ ሴራ እየተጠነሰሰ ነው። ከሶስት ወር በኋላ እኮ አልተስማማንም የሚል መግለጫ አይደለም የወጣው። አልተስማማንም አይደለም፣ እየተታኮስን ነው ወደ ጦርነት በአራት አቅጣጫ በ6 ግንባር አይነት ወሬ ነው ይዘው የመጡት። ይሄ ደግሞ ሆን ብሎ ትግልን የማዳከም ሆን ብሎ ትግልን የማግማማት ስራ እየተሰራ ስለሆነ ነው። ለተከዜ ዘብ የፈረመ ኃይል ስላለ ነው። በግልጽ ነግርሃለሁ። ለተከዜ ዘብ እነዚህ ትናሽ ታያቸው ገንዘብ ኢንቨስት ተደርጎ እነ ኮሎኔል ደመቀ ብዙ ስራ ሰርተው ለተከዜ ዘብ የፈረመ ኃይል አለ። ያ ኃይል እንደ ጎንደር ቀጠናም ወደ አንድ ለመምጣት ሲሞከር እንቅፋት ሆኖ ይገኛል። እንደ አማራም ለመሰባሰብ ሲሞከር እንቅፋት እየሆነ ይገኛል። ስለዚህ ከሀገር የወጣ ነው እንደው ዝም ብለን ዜና ልናደርስ አይደለም። በስደት ሀገር እየተሰቃየን ያለ ነው። ዝም ብሎ ዜና ለማድረስ አይደለም። ወንድሞቻችን እስር ቤት የታጎሩት በቀልድ አይደለም፣ በከንቱ አይደለም። የወገኖቻችን እንደሚፈሰው እህቶቻችን የሚደፈሩት፣ ህዝባችን መከራውን የሚበላው፣ ኦህዴድ አማራውን ማውደሚያ ቀዳዳ ሊያገኝ የቻለው እናንተ ነጻ ትወጣላችሁ ተብሎ በመታሰቡ የተነሳ ነው። ስለዚህ በአንድነት ላይ በዚህ ልክ ሲቀለድ አንዱ ያገዛዙ መስመር የማያዋጣ መሆኑን ተረድቶ ወደ ትክክለኛው መስመር ልምጣ ብሎ ሲል ሌላኛው እንደገና ራሱን እየሸጠ
በህዝብ ትግል ላይ በዚህ ልክ መቀለር ተገቢ አይደለም። ደረጀ በላይ መጣ ሲባል እከሌ ሸሸ እየተባለ እከሌ ሄደ አፈነገጠ እየተባለ እኔ ዛሬ የአፋሕድን መግለጫ እስከ ዛሬ ድረስ አይታችኋል። ትክክለኛ መስመር ላይ ናቸው ብዬ ሰላም ማላምን በፍጹም አምጥቼ አጋርቼ አላውቅም። ዛሬ ያጋራሁት ግን እኔ የማውቀውን እውነት ይዘው ስለመጡ ነው። እኔ የማውቀውን አጣርቼ የደረስኩበትን እውነት ይዘው ስለመጡ ነው። ሸዋ ላይ የመስማማት ስራ ተሰርቷል። 50-50 ምናምን የሚል ነገር ግን ጎንደር ላይ ስትመጣ ልክ እንደ ኮንዶሚኒየም ግንባታ ቤቶች 37 ነው የሚባለው 60-40 35-65 ምናምን የሚል ዝባዝንኬ ነው አሁን ይህን ችግር እየፈጠረ ያለው ማለት ነው። ያ አይደለም ፐርሰንቱ ያጣላቸው ደግሞ ያ አይደለም። አሁን ላይ ከትግል ሊያፈገፍግ የተዘጋጀ ኃይል ስላለ ነው። እስካሁን ድረስ ብዙ ዋጋ ተከፍሏል። እስካሁን ድረስ አሽሞንሙነናል። እንዴ 2 ጊዜ እኮ ድርጅት የማዋቀር ስራ ሲሰራ እንቅፋት የነበረ አካል አሁን እንደገና ለ3ኛ ጊዜ አሳክቶ ትግሉን እያጓተተ እያስበላ ነው። አንድ ጊዜ ሄዶ ከአፋሕድ ጋር ይሰለፋል። አንዳንድ ጊዜ አፋብኃ ጋር መጥቼ ገባው ይላል። በትክክለኛ መስመር መጥቷል ብለህ ስተዋድሰው ከርመህ መጨረሻ ላይ ደግሞ ያችኑ ስኳድ የሚያደርጋትን ነገር አሳክቶ ሲወጣ ታየዋለህ። አሁን ባለፈው በቃ የአፋብኃ አንድነት ሊሆን ነው ስራ አስፈጻሚ ሊመርጥ ነው ተብሎ ዛሬ ይወጣል ነገ ይወጣል እየተባለ መግለጫው ባለበት ሰዓት ቆይ እንደ ቀጠና መክረን እንመለስ ተባለ። እንደ ቀጠና እንደገና 2 ወር 3 ወር አማዘው ውጤቱን ማሳወቅ ሲገባቸው ደግሞ እዛም ጋር ስምምነት ላይ ሊደርሱ ሲሉ ስልክ ማጥፋት፣ ስብሰባ ላይ አለመገኘት ምናምን ተከሰተ ማለት ነው። እንደዚህ አይነት ነገር ተከሰተ። ስለዚህ እንደ ቀጠናም ወደ አንድነት እንዳይመጣ እያደረገ ያለው ማንም መሆኑ አሁን ላይ እየታየ ነው። እና አማራም እናንሰባሰብ እንቅፋት የሆነብን ማን እንደሆነ እየታየ ነው።